መንታ መንገድ ደራሲ ማማሩ ተስፋ መንታ መንገድ መንታ ዝግባ በእርሻና በአነስተኛ ንግድ የሚተዳደሩ ነዋሪዎች የሚገኙባት ደማቅ የገጠር ቀበሌ ናት። የዝግባ ዛፎች ይበዙባት የነበረች መንደር ስለነበረች መንታ ዝግባ በመባል ትጠራለች። ከመንደሯ አናት የጎጆ ቤት ቅርጽ የያዘው የቁሊጥ አምባ ተራራ ይገኛል። ዛሬ ስም ያተረፈላት የዝግባ ዛፍ ጥፍቶ ተራቁቷና በአቧራ ተሸፍና ወዟን አጥፎ ትታያለች። ይልቁንም ካገጠጠ ድንጋይና አፈር በስተቀር ምንም አረንጓዴ ነገር ከማይታይባት የቁሊጥ አምባ ተራራ የሚነሳው ጎርፍ መንደሯን መሃል ለመሃል ከፍሎ እያለፈ ትልቅ ሸለቆ ፈጥሯል። ይህ ሸለቆ ከተፈጠረ በኋላ የመንደሯ ሰዎች የዚህ ማዶና የዚያ ማዶ ሰዎች እየተባባሉ ጸብና ግጭት ኑሯቸው ሆኗል። አዛውንቶች እንደሚናገሩት ይህ ሸለቆ በረጃጅም የዝግባ ዛፍ በቁጥቋጦችና በሰንበሌጥ ሳር የተሞላ ሜዳማ ስፍራ እንደነበር ለልጆቻቸው ሲናገሩ የሚያምናቸው አልነበረም። ይህ ሸለቆ ክረምት በመጣ ቁጥር ጭንቀት አዝሎ ብቅ ይላል። ከቁሊጥ አምባ ተራራ የሚንደረደረው ደራሽ ጎርፍ እረኞችን፣ ገበያተኞችን፣ ከብቶችን እየወሰደ አልፎም የእርሻ መሬታቸውን እየገመሰ ግዛቱን እያሰፋ ወደ መኖሪያ መንደሮች እየዘለቀ በርካታ ቤቶችን ጠራርጎ ብዙዎችን ቤት አልባ አድርጓቸዋል። የመንደሩ ነዋሪዎች የዚህ ሸለቆ መስፋፋትን የሚያስቆሙበት መላ ከመፈለግ ይልቅ የዚያ ማዶና የዚህ ማዶ ሰው እየተባባሉ መጋጨትና መጋደል ባህላቸው አድርገውት ኖረዋል። እኔ በሁለቱም የመንደሯ ነዋሪዎች የተወደድኩ በስራዬ ትጉና ታማኝ ቅን አገልጋይ የሆንኩኝ ወጣት በቃሉ እባላለሁ። የዚህ መንደር ሁኔታ ያንገበግበኛል። በዚህ የተነሳም በእኔ አስተባባሪነትና ቀስቃሽነት ከሁለቱም ወገኖች የተመረጡ የሀገር ሽማግሌዎች፣ ተሰሚነት ያላቸው ጎልማሶች በመንደሩ መሃል ባለ ኮረብታማ ስፍራ ላይ የሸለቆውን መስፋፋት የሚገቱበትን መላ ለማበጀት ስብሰባ ጠርቻለሁ። ዓላማዬ በመንደሯ መሃል የሚያልፈውን ጎርፍ ለአንዴና ለመጨረሻ ጊዜ መክታት ነው። የተከበራችሁ የመንታ ዝግባ ነዋሪዎችና የሀገር ሽማግሌዎች፣ አባቶችና እናቶች፣ በእውነቱ በዚህ ፋታ በሌለው የሥራ ወቅት የኔን የልጃችሁን ቃልና ጥሪ ተቀብላችሁ በመገኘታችሁ በእውነት ከልቤ አመሰግናለሁ። ወገኖቼ፣ በመንደራችን ዕለት ዕለት ግዛቱን እያሰፋ በመጣው ሸለቆ ምክንያት መንታ ዝግባ መንታ መንገድ ላይ ትገኛለች። እንደ ቀደመው ቁጭ ብለን ካየነው መንደሯ ከናካቴው ልጠፋ ተባብረን መስፋፋቱን ከገታ ነው የመንደሯ ታሪክ ሊቀጥል ይችላል። ይህ ችግር የሚፈታበት ዘዴ እንደናንተ አይነት ልምድና ዕውቀት ካካበተ ታላላቅ ሰዎች የሚሰወር እንዳልሆነ አምናለሁ። ምክክርን የመሰለ ነገር የለም። ያው እንደምታውቁት መክረው ያደረጉት ነገር ሁሉ ፍሬ ያለው ይባላል። አባቶች ምን ትላላችሁ? እሺ አያገዛኝ እጅ አወጡ ልበል? አዎ በእውነቱ ልጅ በቃሉ እንደ ስምህ በቃልህ የምትገኝ የመንደራችን አለኝታ የልጅ አዋቂ ነህ። ወደዚህ መንደር ያመጣኸው ወትሮ ያልነበሩ የእርሻ የንብ ማነብና የከብት እርባታ ዘዴ እንደኛ በእርሻ መሬት ጥበት ለሚቸገር ነዋሪ ለልጆቻችን ከስደት ወጥተው በመንደራቸው ጎጆ መስርተው የሚኖርበትን ብልሃት ያመጣህ ልጅ ነህ። እውነቴን ነው። ዛሬም እኛ ሽማግሌዎች ተጠራርተን ልንነጋገርበት የሚገባ ጉዳይ አሳስቦህ ሸንጎ በመጥራትህ በእውነቱ እንደው ፈጣሪ ዘርህን ይባርከው። እውነቴን ነው። ተባረክ። ወደ ሐሳቤ ስገባ ይህ ሸለቆ በእኛ ልጅነት ጊዜ በዝግባ የተሞላ ከብቶቻችን በሳር እኛ ደግሞ በዱር ፍሬ ጠግበን የምንገባበት አቀበት ቁልቁለት የሌለው እንዲሁ ለጥ ያለ መሬት ነበር። አዎ ዛሬ እንዲህ ሆኖ ሳየው ያመኛል፣ በእውነቱ ያመኛል። መንታ ዝግባ የተባለች እኮ በዝግባ ዛፎች መብዛት ነበር እኮ። ዛሬ ለመሐላ ጠፍቶ ልጆቻችን የዝግባ ቅጠል ምን አይነት እንደሆነ እንኳን እኮ አያውቁም። ቆይ እዚህ ላይ ጥሩ ሐሳብ ተነስቷል። ቆይ ሁላችንም እዚህ ያለ ነው ከልጅ በቃሉ በስተቀር እነዚያን ወዘ መልካም ዝግባ ዛፎች ላይ ደርሰንባቸዋል አይደለም እንዴ? ታዲያ ምን በላቸው እነዛ የመንደራችን ጥላዎች? በቅድሚያ በዚህ ላይ መነጋገር ያለብን ይመስለኛል። ይህንን ሳመልስ ወደ ሌላ ጉዳይ ፈጥሞ መግባት የለብን። እውነት ነው። ቆይ ምን እያልክ ነው አቶ ስንሻው? እነዚያን ዛፎችማ የእናንተ መንደር ሰዎች አይደሉም እንደጨረሷቸው? የጥጋበኛ ሰፈር ጎረምሶች። ልጅ በቃሉ አልደረስክበትም እንጂ ብዙ ታሪክ አለ፣ ብዙ። የጠፋብህን ዕቃ ከሌባው ጋር ብትፈልገው ትርፉ ድካም ነው አሉ ሰውየው።
ኧረ ተው እንጂ በሳቅ አትግደለኝ አቶ ስንሻው። ተይ አንቺ ሴት ተይ አጉል ቀድሞ ከሳሽ አትሁኚ። በወቅቱ በእኛ መንደር ወጣቶች ጎጆ ወጪዎች ቤት መስሪያ ቦታ የሚመሩት መቼ ነበር? የእናንተ መንደር ሰው ቀድሞ ርስቱን ጉልቱን ሰብስቦ ለልጅ ልጁ ቤት ያልቀለሰ ለመሃል ላይ አይገኝም ነበር። ታዲያ የእኛ ልጆች ከየት ነው የቤት መስሪያ እንጨት የሚያገኙት? ነው በጫካና በሜዳ ይኑሩ ነው የምትሉት? ለዚህ ሸለቆ መፈጠር መስፋትም ተጠያቂዎቹ እናንተ ናችሁ። እንደውም ቆይ እንካሰስ ካላችሁማ በደንብ እንካሰስ እንጂ የምን ማለባበስ ነው? አዎ ጥፋቱ እንደውም የእናንተ መንደር ሰዎች ነው። እንዴ ጎበዝ ልብ በሉልኝ፣ ውሃ የሚነሳው ከተራራ ነው መቼም። ታዲያ የቁሊጥ አንባን ተራራ የሸክላ አፈር እናውጣ ብላችሁ ንዳችሁ ግጣችሁ ባዶ ድንጋይ መቅረቱ አይደለም እንዴ ጎርፉ ከዛ እየተንደረደረ እየመጣ ይህ ሸለቆ የተፈጠረው? በሉ አመስክሩ። አይደለም እንዴ? ሐቁ ለምን ይሰወራል? አባቶች እናቶች፣ አንድ ጊዜ አቶ ስንሻው፣ አቶ ገዛኸኝ፣ ወይዘሮ አስካለ እባክዎት አንድ ጊዜ። ዛሬ የተሰባሰብነው ባለፈው የችግሩ መንስኤ ላይ አውጫጭኝ እንድናደርግ አይደለም። ዋና መመካከሪያችን ዛሬ አይኑን አግጦ ጥርሱን ስሎ የዚህ ማዶ የዚያ ማዶ ሰው አባብሎ አንዱን ሳይመርጥ ሁላችንንም ሊውጥ የተዘጋጀው አውሬን እንዴት እናስቁመው በሚለው ላይ ለመነጋገር ነው። ልጅ በቃሉ ይኸውልህ፣ ይሄ ሐሳብ ከዚህ በፊትም እንዳንተ የመንደሯ መጨረሻ ያሳሰባቸው ሰዎች ሞክረውታል፣ ግን አልተሳካም። በበኩል ይሳካል ብዬ አላምንም። አይሆንም። ምክንያቱም የዚያ ማዶ ሰዎች በጣም አስቸጋሪዎች ናቸው። የእኛ ሰው ቀን ወጥቶ በእንጨትም በድንጋይም ተረባርቦ የሠራውን በውድቅት ልጆቻቸው ልከው ያፈርሱታል። ይሄ ሸለቆ እየሰፋ ቢሄድም ብቻችንን የምንጠፋ ነው እንደሚመስላቸው። እኛ ምን ቸገረን? ብቻችንን አንጠፋ። አቤት! እንዲያው የዚህ መንደር ሰዎች ለመሆኑ ምን አይነት ውለታ ቢሶች ናቸው? ሕዝቡን አስተባብረን ትምህርት ቤቱን ያሰራ ነው፣ ጤና ኬላውን ያስተከል ነው እኛ አይደለንም? እና ብትሆንስ ምን ይሁን ነው የምትለው? ይህንን ሁሉ ስናርቅ እናንተ ምን ነበር ስትሉ የነበረው? በሰራነው ልማት እኩሌታ እናንተ ስታሽሟጥጡ አልነበረ? ዛሬ የልጅ ልጆቻችሁ እኛ ባሰራነው ትምህርት ቤት እየተማሩ ነው። እኛ ባሰራነው ጤና ኬላ ቀድማችሁ ወረፋ ይዛችሁ ያለ ከልካይ የምታከሙት እናንተ ናችሁ። ለምን ውለታችን ተዘንግቶ እንወቀሳለን? ያውም በእናንተ ያውም ባንቺ ባስካለች ባንቺ ምን ማለት ነው? አንተ ባንቺ እኔ ምን ያንሰኛል? እኛ ለቀበሌዋ ምንም ዋጋ የማናወጣ በብላሽ የምንኖር ሰዎች ነን ማለት ነው። ሰፋፊ እርሻ መሬቶቻችንን ቆርሰን ለልጆቻችሁ አልሰጠንም ወይ? ለመሆኑ ሰኔ ግም ባለ ቁጥር ዘርና የእርሻ በሬ የምታገኙት ከየት ነው? ኧረ እሱን ተወውና በደህናው ጊዜ ጥሪት ቋጥረን ባካበትነው ገንዘብ በተከልናቸው ወፍጮች አይደለም እንዴ እህል ፈሽታችሁ የምትበሉት? እንግዲህ ውለታችን ይሄ ከሆነ ይሄ ሸለቆም ጥሩ ወሰን አበጅቶልናልና እናንተም አትድረሱብን፣ እኛም አንደርስባችሁም። የያዝነው ይበቃናል ካልን እንዲሁ እንቀጥላለን። አዎ ያን ጊዜ የሚበስበትን እናያለን። በእውነት ቆዩኝ አንድ ጊዜ አቶ ስንሻው አንድ ጊዜ ባካችሁ፣ አንድ ጊዜ አባቶች፣ ይኸውላችሁ እኔ የጠራኋችሁ እንድንወቃቀስ አልነበረም። ዕለት እየሰፋ የለያየንን ሸለቆ ሜዳ አድርገነው አንድ የምንሆንበትን መላ እንድናበጅ ነው። እዚህ ማዶና እዚያ ማዶ እየተባባልን ጣት በመጠቋቆማችን ሸለቆ መስፋፋቱን አላቆመም። ዋናው ስራችን መሆን ያለበት ሸለቆዋችንን መሙላት ነው። አይደለም ወይ አባቶች? ይሄንን ሁለታችንም ወገኖች ሊውጥ የተነሳ ሸለቆ ማስቆም አለብን። ይኸውላችሁ አያችሁ ወገኖቼ፣ ይኸውላችሁ በዚያኛው ማዶ ያለው ነዋሪ በዚህኛው ማዶ ካለው ነዋሪ ተለይቶ መኖር እንደማይችል እናንተው ራሳችሁ መስክራችኋል። ተለያይተን መኖር የማንችል ከሆነ የለያየንን ክፉ ሸለቆ ብናጠፋው አይሻልም? የፉክክር ቤት ሳይዘጋ ያድራል እንደምትሉት አባቶች ምን ጥቅም አለው? ሁላችንም በእሳት እየተለበለብን እሳቱን ማን ያስነሳው እየተባባልን ብንጨቃጨቅ ምንድን ነው ጥቅሙ? ሁላችንም ተቀጣጥለን ከማለቅ ውጪ ምን እናተርፋለን?
ወገኖቼ እሳቱን ማጥፋቱ አይቀድምም ትላላችሁ? እንግዲህ እዚህ ከተሰበሰበው ሰው በዕድሜን የጠና ሳልል አልቀርም። አዎን አቶ አለሙ፣ እንደ ሽምግልናዬ መወቃቀሱ ይበቃል ባይ ነኝ። እሰይ አባታችን እውነቶትን ነው። ይህ ልጃችን መቼም የልጅ አዋቂ ነው። ከዚህ በፊት ከቃሉ ዝንፍ ሳይል ለሁላችንም አገልጋይነቱንና ታዛዥነቱን አንክደውም። እኛ ነበርን እንደ ልማድና እንደ ዕድሜያችን መመካከር መላ ማበጀት ያለብን፣ ግን አልሆነም። ስለዚህ ፍላጎቱን ሰምተን በሱ ትልም ገብተን የዚህን ሸለቆ ማቆሚያ ብናበጅ ባይ ነኝ። አይደለም እንዴ? እግዚአብሔር ያክብርልኝ አባቴ። እኔም የምፈልገው ከእናንተ ምርቃታችሁንና የመንደሯ መስራችና ባለቤትም እናንተ ስለሆናችሁ መልካም ፈቃዳችሁን ብቻ ነው። በተረፈ እንደኔ የዚህ ሸለቆ መስፋት የሚያሳስባቸው ወጣቶች ብዙ ስላሉ በየቤቱ እነሱንም አሰባስቢያቸዋለሁ። የእናንተን ፈቃድ ካገኘን ከነገ ጀምሮ ስራችንን ልንጀምር ቆርጠን ተነስተናል። በስብሰባው የተገኙት የመንደራችን ሽማግሌዎችና ተሰሚነት ያላቸው ጎልማሶች እኔን መርቀውና መስግነው ስራው እንዲጀመር ፈቃዳቸውን ሰጥተው አሰናበቱን። በሚቀጥለው ማለዳ በወዲህ ማዶና በወዲያ ማዶ የሚኖሩ በጸብና በግጭት ሲፈላለጉ የነበሩ ወጣቶች አካፋና ዶማቸውን ይዘው የጎርፉ መነሻ የሆነውን የቁሊጥ አምባ ተራራ ወረሩት። በልዩ ህብረ ዝማሬና በሆታና በሽለላ ቁፋሮና ድንጋይ ፈለጣውን ተያያዝ ነው። ህብረታችን እጅግ ያስቀና ነበር። ድንገት ግን ከላይ ከተራራው አናት በድንጋይ እርከን ሸለቆውን እያሰሩ ወደ ሜዳው ስፍራ ሲደርሱ ስራው ድንገት በግርግርና በጸብ ተቋረጠ። በሕግ አምላክ አቁሙ፣ አለበለዚያ ልጅ በቃሉ ደም እንቀበል። እንዴ አያስንሻው ምን ተፈጠረ? ምን አጠፋን? ትላንትና ተመራርቀን የተለያየ ነው። ለዚህ ነው እንዴ? እኔማ መች ገባኝ፣ ለዚህ ተንኮል መሆኑ መች ገባኝ። ከተራራው የሚነሳውን ጎርፍ ሆን ብላችሁ ወደ እኔ ማሳየ የመራችሁት እንደሆነ ሰው ጠቁሜ ነው የመጣሁት። በሕግ አምላክ አቁሙልኝ። ተረባኮ አሁንም ዓላማህ ገብቶናል እኮ። እኛን የምታባላለካ ለመንደሩ አስበህ ሳይሆን ለራስ ጥቅም የንብ ቀፎች ያሉበትን ቦታ ለመጠበቅ አስበህ ነው። ባካችሁን ምንድን ነው አንዴ የዚህ ማዶና የዚያ ማዶ ሰው እየተባባላችሁ ትናቆራላችሁ። አሁን ደግሞ እኛ ስራ ስንሰራ የእኛን ስራ ለማስቆም ግን በህብረት ትመጣላችሁ እና ለችግራችሁ አትተባበሩ ነው የምትለን? እባካችሁን አንድ ጊዜ አዳምጡኝ። የኔ የንብ ቀፎችና የዶሮ ማርቢያ ቦታ ከእናንተ የእርሻ ግርጌ ከጎርፉ መውጫ መጨረሻ ነው። ጎርፉን ወደዚህ መራሁት ወደዚያ በእኔ እርሻ ማለፉ የማይቀር ነው። ይሄ ከእናንተ እውቀት ተሰውሮ ነው? አይ ችግሩ እኮ እሱ ነው። አንተ ከታች የጎርፉ መውጫ ላይ መሆንህ አሁን ከዚያ አጀማመርህ ያስታውቃል። ጎርፉን እየመራህ ወደ እኛ መንደር አስጠግተህ በዘመዶች እርሻ ላይ አሳልፈህ ከራስህ እርሻ ለማራቅ እየሞከርክ ነው። አቅጣጫው መች ጠፋን? የጎርፉ አወራረዱ ይጠፋናል ብለህ ነው? ኖርንበት እኮ። እውነቷን ነው አስካለች። ይህ አሁን የምትቆፍሩት ቦይ አቅጣጫው ያስታውቃል። በዘመዶቻቸው እርሻ ላይ ነው የሚወረወረው። አቶ ስንሻውና ወይዘሮ አስካለ እንዴ ሎትሮ የዚህ ማዶና የዚያ ማዶ ሰው እየተባባላችሁ ስትካሰሱ ነበር የማውቃችሁ። ዛሬ ግን እንደዚህ መተሳሰባችሁ ጥሩ ነው። ነገር ግን ለመጥፎ መተባበራችሁን ያልወደድኩት። አይ በቃ ዱሮም የዚህ ማዶና የዛ ማዶ ሰው ስንባባል ጸብ መስሎ በመሃላችን ለመግባት አስበህ ነበር እንዴ? ይሄ ሸለቆ መሃላችን ቢፈጠር ጊዜ ዝምድናችን አንድ አይነትና ወገን መሆናችን የረሳ መሰለኝ። አረ እኔ እንደሱ አልወጣኝም። እንደው ነገሩ ገርሞኝ ነው። እሺ አሁን ምንድን ነው መፍትሄው ትላላችሁ? ግልጽ እኮ ነው። መፍትሄውማ ማቆም ነው። አቁም። የመንታ ዝግባ ሰው ለዚህ ሸለቆ ዋስትና አልቀጠረ አልሾመ። ምን አገባህ እንዴ? አርፈ ቁጭ በል። አካባቢውን አታፈናቅል። እንዴ አርፌማ አልቀመጥም። የሀገር ሽማግሌ ሰብስቤ የአባቶችን ፈቃድ ጠይቄ የጀመርኩት ስራ ስለሆነ አላቆምም። አቁም ስትባል አሻፈረኝ ካልክ ይሄን ውከት መፍጠርና ህዝብን ማያሸበር እንደ ሙያ ከቆጠርከው እንተያያለን። ያን ጊዜ ማን እንደሚያሸንፍ
እናያለን። ኧረ እባካችሁ እንዴ! ወትሮ ለጸብና ለግጭት ትንሽ መንስኤ የሚፈልጉት የመንታ ዝግባ ነዋሪዎች ነገሩ እየተካረረ ሲመጣ ለሥራ ይዘውት የወጡትን የእርሻ መሳሪያዎች ወደ ጸብ መንጃነት ተቀይረው ነገሩ ጋል እያለ ሲመጣ እኔ ግራ ቀኙን ለምኜ ስራውን በማስቆም ሁሉንም ወደ ቤቱ እንዲገባ ሸኘው። የመንደሯ ነዋሪዎች በመሸታ ቤቱና በየለቅሶና በየሰርጉ ጎራ ለይተው በተፈጠረው ነገር ይከራከሩ ገቡ። ገሚሱ የኔ ደጋፊ ሆኖ የሸለቆውን መጥፋት ጥቅምና የኔን ሐቀኝነት ሲወተውት፣ ገሚሱ የኔን ጥቅመኝነትና ሀብት ለማካበት የፈጠርኩት ዘዴ ነው በሚል ክስ ሲከራከሩ ሰነበቱ። እኔም የመንደሩን ሽማግሌዎች ለማሰባሰብ ብጥር የተለያየ ምክንያት እየሰጡኝ ሊገኙልኝ አልቻሉም። አቶ ስንሻውም አበክሮ በየሽማግሌዎቹ ቤት እየተገኘ አረቄና ጠላ እየጋበዘ ጭምር የኔን ጥሪ እንዳይቀበሉ አደረገ። በዚህ ተስፋ ሳልቆርጥ የተወሰኑ ነገሩ የገባቸው የቀበሌዋን ነዋሪዎች ይዤ ሸለቆ ወደ ወንዝ ከሚቀላቀልበት ከመጨረሻው የተፋሰሱ ግርጌ ከእርሱ እርሻ አጠገብ የእርከን ስራውን ጀመርኩ። የተፋሰስ ስራ ከራስጌው ከውሃው መነሻ ተጀምሮ ቢሰራ የተሻለ ውጤት እንደሚያመጣ እያወቅኩ ስራው እንዳይቆምና ግርግሩም እንዳይሰፋ በማሰብ ከታች ጀምሮ በርካታ እርከኖችን በጥራት እየሰራው ሽቅብ ስራውን ተጋፈጥኩት። ይሄ በሆነበት ሰዓት አቶ ስንሻው ድንገት መንገድ የሚያልፍ መስሎ እኔ አጠገብ መጣ። ኧረ ተያይዛችሁት የለ እንዴ? ይሄ በእውነቱ በመንግስትም አቅም እንደዚህ አይሰራም። በርቱ ልጅ በቃሉ አይዞህ በርታ። ምንም አይልም፣ በረታለን። ከተራራው ራስጌ ብንጀምር ስራው ይቀና ነበር፣ ግን አልሆን አለ። የዚህ ግድብ ውሃ እውነቴን ነው ለብዙ እርሻ ይተርፋል። የምን ግድብ? ይሄ ግድብ አይደለም እንዴ? ልጅ በቃሉ ጥሩ ዘዴ ያበጅታል። በክረምት ውሃው ሲሞላ በቦይ ጠልፈ ወደ ማሳ ልታፈሱ አይደለም እንዴ? እንዴት ነው ነገሩ? እድሜ ልኬን እኮ በእርሻ ላይ ያሳለፍኩ ሰው ነኝ። ይሄ ይጠፋኛል ብለህ ነው? ምን ማለት ነው አቶ ስንሻው? እርከንና ግድብ አትለይም እንዴ? ጥሬ የድንጋይ ካብ ከመቼ ጀምሮ ነው ግድብ የሚሆነው? ጎርፍ ጠራርጎ ይዞት የሚመጣውን አፈር አስቀርቶ ውሃው ብቻ እንዲፈስ የሚያደርግ እኮ ነው ይሄ። ደግሞስ የኔ እርሻ ለመስኖ እንደማይመች እያወቅ ዋናው ዘዴ እሱ አይደል እንዴ? ይህ ጥሬ ካብ አፈር ሲደፍነው ውሃው የት ይሄዳል ብለህ ነው? ችግሩ እዚህ መጥቶ የሚተኛው ውሃ የዚያ ማዶ ሰዎች እርሻ ላይ መተኛቱ የማይቀር ነው። እነሱ ቅር ካልተሰኙብህ ስራው እሱም ነው። አቶ ስንሻው ምን እያልክ ነው? ይሄ እርከን እንዴት አድርጎ ነው ውሃ የሚይዘው? እስኪ ጠጋ ብለህ ይኸው። ደግሞስ ወደዚህኛው ማዶ እርሻ ሽቅብ ወጥቶ እንዴት ሊተኛ ይችላል? እኔ ታየኝን ነው እንደምትለው ከሆነ እኔ ምቀኝነት የለብኝም። አረ ጭርሱንም አያገባኝም። በዚህ ሰልፍ ሰላም ልበላችሁ ብዬ ነው። አልበላሽም። ምን አመጣው አሉ? ምቀኝነት የለብኝም። ምን አልከኝ ልጅ በቃሉ? አይ ሰላምታ ጥሩ ነው። ሰላም ነን ያልኩ አቶ ስንሻው። ደህና ዋሉ። በሉ ሰላም ዋሉ። ሰላም ግባ። ሰላሙን የኔ የሥራ ቡድን እርከን ስራውን በትጋት ተያያዘው። በቁጥር ጥቂት ቢሆኑም በዜማ ታጅበው አካባቢውን አደመቁት። በዚህ መሃል የዚያ ማዶ አርሶ አደሮች የእርሻ መሳሪያዎቻቸውን ትከሻው ላይ እንደወደዱ ንዴትና ቁጣ ለብሰው ወደ እርከን ስራው ሲመጡ ስናይ ስራችንን ቆም አድርገን መመካከር ጀመርን። ልጅ በቃሉ የእነዚህ ሰዎች አመጣጥ አላማረኝም። ለጸብ መሰለኝ ተዘጋጅተን እንጠብቃቸው። አይመስለኝም። የስራችንን ጠቃሚነት ተረድተውት ከኛ ጋር ተደባልቀው ሊያግዙን የሚመስለኝ። እኔ እንጃ። አየህ መሀላቸው ስንሸው አለ። ግድ የለህም። ይሄ ነገረኛ ሰውዬ የሆነ ያልሆነውን ቀባጥሮ ለጸብ ነው ይዟቸው የመጣ። ራሳችንን ለመከላከል እንዘጋጅ፣ እንዳያጠቁን። ግድ የለህም። ተረጋጉ። ግድ የለም። ተረጋጉ እናንተ። አንተ መሰሪ መንጋህን አሰማርተህ ለአንተ ቁራሽ መሬት ብለህ እርሻችን ላይ ውሃ ልታሰኛ ነው? ዛሬ ወንዱ ይለያል። ይሄ መሰሪ አካሄድህ ተነክቶብሃል። አንተም ብሎ የመንደር ተቆርቋሪ አቶ ገዛኝ ይረጋጉ እንጂ ምን ነካሁት እንዴ? ያስተውሉ እንጂ መጀመሪያ የተሰራውን ይመልከቱት። የእርሶ ማሳ ከላይ ነው። የሰራነው እርከን ውሃ ይዛል ከተባለ እንኳን ምን ያህል ውሃ ቢይዝ ነው እናንተ እርሻ ላይ ለመተኛት የሚደርሰው? እያየሁት እኮ ነው ስራህን እያየሁት። ከዚህ በላይ እንዴ የሚሰማኝ አጣሁ እንጂ ተናግሬያለሁ። የነብሩና የበጉ ግልገል ተረት ነው የገጠመን።
በጉ ከታች ነብሩ ከላይ ውሃ እየጠጡ አደፈረስሽብኝ እንዳለችው የሆነ ነው ነገሩ። እንደው ልጅ በቃሉ እንደ እውነቴን ነው የምልህ። እኔ አንተም ብሆን ይሄ ተረቱን ትቼ ይቅር በሉኝ አጥፍቻለሁ፣ የሰራሁትንም አፈርሳለሁ ብዬ እግራቸው ላይ ነበር የምደፋው። እሱማ የጨዋ ሰው ደንብ ነበረ። እሱ የጨዋ ሰው ደንብ ምንድን ነው ቆማችሁ የምታዩት? አሁን ይህን ጋጥ ወጥ አንድ በሉት እንጂ እንዴ! በስራና በህብረ ዝማሬ የደመቀው ስፍራ በጩኸትና በግርግር ተተካ። ጸብና ግጭቱን የሰሙ የመንደሩ ነዋሪዎች ልጅ አዋቂ ሳይሉ ወደ ስፍራው ደርሰው ይበልጥ ግርግሩን አናሩት። በአንዳንድ የመንደሩ ነዋሪዎች ጥሪ የደረሳቸው የጸጥታ አካላት በስፍራው በመገኘት ግጭቱን ለማስቆም ህዝቡ መሃል ተገኙ። ጥቂት ከተረጋጋ በኋላ ግጭት ቀስቃሾች እነማን እንደሆኑ የጸጥታ አካላት ሲጠይቁ አብዛኛው ሰው ወደ እኔ ሲጠቁም ጥቂቶች ወደ አቶ ስንሻው አመለከቱ። የጸጥታ አካላትም የበዛውን ድምፅ መሰረት አድርገው እኔን ይዘው መንደሩ መሃል ወደሚገኘው የጸጥታ ቢሮ መጓዝ ጀመሩ። እኔም ለአንድ ቀን ያህል በጸጥታ ቢሮ ማቆያ ክፍል በእስር እንድቆይ ተደረግኩ። የጸጥታ አካላቱም በግራ በቀኝ በሚያገኙት መረጃ ግራ ስለተጋቡ እኔ በእንደዚህ አይነት ተግባር ተሰማርቼ እንደማላውቅም ስላመኑ በእነሱ ሰብሳቢነት የሚመራ ከህብረተሰቡ የተውጣጣ ኮሚቴ አቋቁመው ነገሩን ማጣራት ጀመሩ። በቀጣዩ ቀንም ውጤቱን ለማሳወቅ በጸጥታ ቢሮ ግቢ ውስጥ የቀበሌው ነዋሪ እንዲሰበሰብ አደረጉ። እኔም በእስረኛ ደንብ በመካከላቸው ህዝብ ፊት እንድገኝ ሆንኩ። ከኮሚቴው ጋር የደረሱበትን ውጤት ይፋ ከማድረጋቸው በፊት ህዝቡ የመሰለውን አስተያየት እንዲሰጥም እድል ሰጡ። በቃሉ የሚባለው ሰው በመንደራችን ለራሱ ጥቅምና ሀብት ለማጋበስ የተሰለፈ ሰው መሆኑን ሁላችሁም ታውቃላችሁ። እኛ መቼም ሲሰራ ሲለፋ የወደቀና የሞተ ፎቃቃ መሬት ይዞ አልምቶ ሲጠቀም ነው የምናውቀው። ከራሱ አልፎ ለስንቶቹ ነው የዶሮ እርባታ የንብ ማነብ አስተምሮ ስንቱ እንዲጠቀም ያደረጉ። እውነቴን እኮ ነው። አሁን በፈጠረው ችግር ያለፈውን ባንኮን ድንቅ ነው። እውነቴን ነው የምለው። እንግዲህ ይሄ በመንደራችን የሚገኝ ሸለቆ አልፎ አልፎ በክረምት እየሞላ ያስቸግረናል። ግን የፈጣሪ ስራ ነውና እኛ አይዝንም ማለት አንችልም። እኛ የፈጠርነው ይመስል ልጅ በቃሉ የዚያ ማዶ ሰው ነው ይህን ሸለቆ ያመጣው ይለናል። እዚያ ማዶ ደግሞ የመጣና እነዚያ ናቸው እያለ ተጋብቶ ተዛምዶ የኖረን ሰው ለግጭት የሚቀሰቅስ እሱ ነው። በዚህ የሥራ ወቅት ሥራ ፈተን በዚህ አንድ በጥባጭ ምክንያት እዚህ በፀሐይ ለምን እናልቃለን? እትዬ ፖሊስ፣ እስካሁን የሰማነው አይበቃም? እስር ቤቱ አልጠበበች። ወደዚያ ጉሩትና ወደ ሥራችን እንሂድ እንጂ። እንዴት ነው አካሄዱ? መስካሪም ፈራጅም እኛው ነን እንዴ? ቆይ በምርመራችሁ የደረሳችሁበትን ይሄንን ነው እንዴ? አባቴ አስተያየቶን ይስጡ፣ ሌላውን ለኛ ተውት። አይ የልጅ አዋቂ ያለ ትንሽ ትልቁን የሚያነግሰው ልጅ ሀገር በአንድ ቀን ሊፈርድበት ነው እንዴ? ለመሆኑ ያን ሁሉ ወጣት አስተባብሮ የጀመረው ስራ እውነት ይጎዳናል ወይ ነው? ኧረ ወዲያልኝ፣ እርሶ በማያውቁት አይግቡ። በሕግ አምላክ ከአያት ከቅድመ አያቶቼ ጀምሮ ተወልጄ ያደግኩበትን መንደር አታውቀውም አትበለኝ። ባይሆን የዚህ ልጅ ተግባር ቢፈጸም ሁሉም እንደሚጠቀም ቢያውቀው በተራ ወሬና ሴራ ዛሬ አገር ዝም ብሏል። ይልቅ የዚህ ልጅ ተግባር ቢደናቀፍ የሚጠቀም ሰው ካለ እሱን እንመርምረው። አካሄድ ያዙልኝ። እጅ ከፍንጅ የተያያዘ ሌባን ለማስመለጥ አጉል ታሪክ አንፍጠር። ስሙ ሳይጠራ አቤት የሚል ሰው እየመጣ ነው። እንመርምር ጎበዝ፣ እንመርምር። እትዬ ፖሊስ ይስሙልኝ። ይሄንን ሸፍጥ ካላስቆምን ሌላ ሁከት እየቀሰቀስን ነው። ያንተን ምስክርነት ሲሰማ አንድም የነቀፈ ሰው የለም። አንተ አልሽ የሰው ሐሳብ ለማፈን በሁከት እያስፈራራ ነው እንዴ? ስነ ስርዓት ይቀጥሉ አባቴ። ልጅ በቃሉ ሁላችንም የመንደሯን ሽማግሌዎች ሰብስቦ የሥራውን ጥቅም አስረድቶ ተማምነን ተመራርቀን የጀመርነው። እኔ የሁሉ ሁከት እንዲነሳ ስራው እንዲተጓጎል ያደረገው በሸለቆ መጥፋት ጥቅሙ የሚነካበት ሰው ነው ባይ ነኝ። እንዴት? ስንሻው በእያንዳንዳችን ሽማግሌዎች ቤት እየመጣህ አንዳንዶቻችንን መሸታ እያጠጣህ ከሸለቆ መጥፋት ይልቅ
የሸለቆው መኖር መንደራችንን እንደሚጠቅም ስትወተውት አልነበረም? አልነበርክም ወይ? ጥቅሙ ተብሎ የተነገረው ምንድን ነው? ቆይ ምንድን ነው ጥቅሙ? በየዓመቱ በሚነሳው ጎርፍ ሰበብ ይህን ያህል ተፈናቅሏል በማለት ከፈረንጅ የምናገኘው እርዳታ ይቋረጣል አላልክም? ዳሩ ሀገሩን መናቅህ በክንዱ ዝንተ ዓለም አርሶ የጠገበ ገበሬ የፈረንጅ ጡረተኛ መሆን አለበት ብለህ መፍረድ ሳያዝ እርዳታው በወጉ ለተጎዱት ደርሶ በሆነ ተጠቃሚው በየዓመቱ የተፈናቃዩ ተወካይ መሆኑን አገር አውርቶ የጨረሰው ስለሆነ እሱን ልቶ የተፈናቃዮች ተወካይ ማን ነው? ዝንተ ዓለም አንድ ሰው ነው። ጎርፍ በቤቱም በእርሻውም አልፎ የማያውቅ ዘመድ አዝማዱን የሞተ ሰው ሳይቀር እያስመዘገበ ጥቅም ሲያጋብስ የነበረ ስንሻው ነው። አዎ ሕዝቡ በግርምትና በግዚዮታ አጉረመረመ። እኔም ተለቅቄ ስንሻው እንዲያዝ ሕዝቡ ድምፁን ማስተጋባት ጀመረ። የጸጥታ አካላቱም የኮሚቴው ውጤት አባ አለሙ ከተናገሩት ጋር ተመሳሳይ መሆኑን ለሕዝቡ ገልጸው እኔን ለቀው አቶ ስንሻውን በቁጥጥር ስር አዋሉት። ጥቂት ወጣቶች ብቻ ይሳተፉበት የነበረው የኔ የእርከን ስራ መላው የመንደሯ ነዋሪ በእርከን ስራና በችግኝ ተከላ ያንን ክፉ ሸለቆ ወረሩት። 2-3 ክረምት መጥቶ በሄደ ቁጥር የጎርፉ አደጋ እየቀነሰ ምድሩ አረንጓዴ እየለበሰ እኔም እየተመሰገንኩ እየተከበርኩ መኖር ጀመርኩ። ረፍት የማያውቀው የነቃው ወጣት ሌላ ህልም አልሞ ሌላ ችግር ሊፈታ የነዋሪውን አኗኗር የሚቀይር ዘዴ ቀይሶ መጣ። ህዝቡ የትላንቱን እየረሳ ያለፈውን እየዘነጋ በሌላ ሴራና ባሉባልታ ተጠልፎ እንደገና ለጸብና ለአምባጓሮ ፊት ለፊቱ ተፋጧል። አንገቱን ሳይደፋ በልህና በወኔ በብልሃት እየተጓዘ መንደሩን ማበልጸግ ማሳደግ ጀምሯል። መንታ መንገድ ባለ አንድ ክፍል የራዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ተዋንያን ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ሲሳይ አማረ፣ ዘላለም ጌትነት፣ ማርታ አሸናፊና የኋላሸት ገብረ ማርያም ነበሩ። መንታ መንገድ ደራሲ ማማሩ ተስፋ። መንታ መንገድ